ሰላም ሰላም እንኳን ለአባታችን ለመላኩ ለቅዱስ ሚካኤል ዓመታዊ በዓል በሰላም በፍቅር በደስታ አደረሳችሁ አደረሰን። ቅዱስ ሚካኤል ልጄ ወዳጄ ይበላችሁ። ያው ነገ ቪዲዮ መቅረጽ ስለማይመች ነው ዛሬ የቀረጽኩት፣ ዋዜማው ነው ዛሬ። እንዴት ናችሁ? ሰላም ናችሁ? ውዶቼ ማሮቼ የአገሬ ልጆች ሰላም ናችሁ? በያላችሁበት ሰላማችሁ ብዝት ትርፈልኝ እንደምድራሽዋ አይሁንልኝ። የኔ ውዶች የኔ ማሮች ላይክ አድርጉኝ፣ ሸር አድርጉኝ፣ ሰብስክራይብ አድርጉኝ። በቅርቡ ወደ ኢትዮጵያ ስለሚሄድ ሰብስክራይብ ቢያንስ 1000 ሰብስክራይብ ሞልቶ ሊግባ ኢትዮጵያ ሰል ላይ ገባለሁ። እዛ እናወራለን። የወደ ወዳችን የውስጣችን ልጥጥ አድርገን እናወራት እንችላለን። እና ዘመዶቼ እባካችሁ ላይክ አድርጉኝ፣ ሸር አድርጉልኝ፣ ሰብስክራይብ አድርጉኝ። አሁን ምንድነው ሌላችሁ የመጣሁ ትናንትና እንዳጋጣሚ ወደ ሶሻል ሚዲያ ዞር ስል ማናገኘው መስላችሁ ናሁምን ሳገኘው ናሁም ማለት ያው የውብዬ ባል በባለፈው የተጋጨው ከሚስቱ ጋር ማለት ነው። ከዛ ሚስቱን ይቅርታ አስጠይቃት። ያው ውብዬ ደግሞ አመራራች እባካችሁ እናንተ በጸሎታችሁ አስቧት ስለ ቅዱስ ሚካኤል ብላችሁ ቅዱስ ሚካኤል ነገ ልጅ ወደ ትዳሩ ወደ ቤቱ እንዲመልሰው የእናንተ ጸሎት አይለየው። እህቶቼ ወንድሞቼ እናት አባቶቼ ሁላችሁም ኢትዮጵያውያን እባካችሁ ጸሎት አድርጉለት፣ ማርያምን ጸሎት አድርጉለት። ትዳር ሲፈርስ ከባድ ነው። ትዳርም በጣም ይከብዳል። ሲሰሩት ነው እንጂ ሲሰሩት ከባድ ነው፣ ሲያፈርሱት ቀላል ነው። ትዳር ሲሰራ ቤት አሁን ሊሰራ ምሰሶ፣ ማገሩ፣ ግድግዳው፣ ውሃ ልኩ ሁሉ ነገር አይደል እንዴ ተዘጋጅቶ የሚሰራው። ውሃ ልክ ከሌለው ማገር ከሌለው ምሰሶ ከሌለው ቤት አይቆምም አይደል? እዛ ደግሞ ግድግዳው ማገሩ ውሃ ልኩ ከቆመው በኋላ ቆርቆሮ ካልተመታበት ከበላዩ ባዶ ሰማይ ነው የሚታየው። እና እባካችሁ እህቶቼ ወንድሞቼ ግቡና በኮሜንት ውብዬን ተቆጧት፣ ውብዬ ልጅሽን ከአባቱ ጋር አሳድጊ ይበሏት። እውነት ለመናገር ልጅ ከአባቱ ተለይቶ ማደጉ ከባድ ነው። ልጅ ከአባት ጋር ቢበላም ባይበላም አባት ያሳደገውና አባት ያላሳደገው ልጅ ልዩነት አለው። እውነት ለመናገር ማለት ነው። ሁላችንም ስላየነው ነው። ከአባት ተለይተን ስላደግን የአባትን ራብ የሚያውቀው ያውቀዋል። እና አባት ምንም ቢሆን ምንም ባያበላ ምንም ባያጠጣ አባት መከታ ነው። አባት ጀርባ ነው። አባት ትከሻ ነው። አባት ጌጥ ነው። አባት መሀባ ነው። አባት ነው። እና ልጆቿ ከአባታቸው ጋር እንዲያድጉ እሷም ትዳሯ እንዲመለስ ወደ ድሮ ፍቅራቸው እንዲመለስ እባካችሁ በጸሎታችሁ አስቧቸው እህቶቼ ወንድሞቼ። እውነት ለመናገር እኔ ማርያምን በጣም ነው የከፋኝ፣ በጣም ነው ያዘንኩኝ። በጣም ማርያምን በጣም ማለት በቃ የሰው ልጅ ህይወት እንዲህ ናት። ግን ቢሆንም ደግሞ ውብዬ ጥፋት የለባትም። በእርግጥ ይቅርታ አላደርግልህም ብትለውም ጥፋተኛ አይደለችም። ጥፋተኛው ራሱ ናሁም ነው፣ ሴት ተከትሎ በመሄዱ። አዎ ተሳስቷል፣ አጥፍቷል። ነገር ግን ጥፋተኛዋ ናርዲ ናት። እስኪ ደግሞ አንቺ ናርዲ ሌላ እመጣበታለሁ። እባካችሁ እናትም አባትም ሁናችሁ ልጆቹን ወደ ትዳራቸው አገንትን በመልሷቸው። እናትና አባት ጋር ልጆቹ ይደጉ። እውነት የአባትን ራብ የቀመሰ ነው የሚያውቀውና እኔ አባቴን በልጅነቴ ስላጣሁት አባት ሳይ አይኔ ይዞራል። የእህቶችን አባት ሳይ እኔ በእርግጥ የእህቶች አባት መልካም ሰው ነው፣ እንደ አባት አድርጎ እሱ የእናቴ እናት ታሳድገኝም። ግን ቢሆንም ከቤታቸው ስድ ከእናቴ ቤት ስድ እንደ አባት ነው የማየው። ግን መቼም ቢሆን ማን እንደወላጅ አባት ነው። እና እባካችሁ እስኪ ከመሀል ግቡበት። እናንተ ከመሀል ገብታችሁ አስታርቁ። ውብዬ የኔ ቆንጆ የኔ መልካም ሴት የኔ ገራገር የኔ መልካም ቀና ልብ ነው ያለሽ። እና እባክሽ ይቅርታ አድርጊለት እና ወደ ትዳርሽ ተመለሽ። የኔ እናት አንቺ ዛሬ ነዶሽ ነው ልክ ነሽ። አንቺ ዛሬ በሽቆሽ ነው ልክ ነሽ። ተበድለሻል አልተበደልሽም አይደለም። ነገር ግን ልጆች የወደፊቱን ህይወትሽን ማየት አለብሽ። የሰው ልጅ ይሳሳታል። ከሰው ልጅ ስህተት ከብረት ዝገት አይጠፋም። እና ሰው ይሳሳታል። የማይሳሳት ነገር ሰው የለም። ሁላችንም በዚች ምድር ላይ ስንኖር እንሳሳታለን። ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ እና ከእናቱ ከቅድስት ድንግል ማርያም ውጭ ያለነው በሙሉ እንሳሳታለን። ሰው ፍጹም አይደለም።
የኔ ውድ አብሮ ተኝቶ አላየሽው፣ ልጅ አላመጣብሽ፣ ልጅቷ ጋር እኮ ግንኙነት የላቸውም። አንቺ ደግሞ ሀኛ በላይ ባልሽን አብረሽ ሁሌ ስለምትኖሪ ታውቂዋለሽ። እና እባክሽ ውብዬ ይቅርታ አድርጊለት። ሰው ይቅርታ ብሎ ሲመጣ እግዚአብሔርን መላእክታን ነው የምትገፊው። እና ትናንትና ተንበርክኮ ይቅርታ ሲጠይቅሽ ናሁምን ሳይሆን የገፋሽ መላእካን ነው። መላእካን ሰው ይቅርታ ሲጠይቅ መላእካን አብረው ቆመው ይንበረከካሉ ይባላል። ቀድሞ እኔና አያቴ ስታወራኝ ሕፃን ሁኜ ሰው ይቅርታ ሲጠይቅሽ ቶሎ ብለሽ ይቅርታ በይ። ሰው አስቀይመሽ ወይም አስቀይሞሽ መጥቶ ይቅርታ ብሎ ከጉልበትሽ እሱ ቀድሞ መንበርከኩ በፊት አንቺ ቀድመሽ ተንበርከኪ፣ ለእግዚአብሔር መገዛት ስላለብሽ ላይ ነበር። ነፍሷን ባጸደ ያስቀምጥና የእናቴ እናት ያሳደገች ማለት ነው። እና ውብዬ ተሳስተሻል ያልኩሽ ናሁምን ይቅርታ አድርጊለት፣ እሱ መብትሽ ነው። ነገር ግን የናሁም እናት ከአርባ ምንጭ ስትመጣ እናት አባትሽ ከቢሾፍቱ ደብረ ዘይት መጥተው አንቺን ለማስታረቅ እንትን ሲሉ በእርግጥ ጊዜ ስጡኝ ነው ያልሽ። ግን ውብዬ ይሄ ጊዜ የሚያስፈልገው ነገር አይደለም። የሰው ልጅ ነሽ፣ ነፍሰ ጡር ነሽ፣ በእመቤቴ እጅ ተይዘሻል። ብዙ ነገር አለ። ምንም ቢሆን ምንም የትዳር አጋርሽ ከጎንሽ መሆን አለበት ውብዬ። ባልሽ ነው። የማንንም ወሬ አትስሚ። መከታሽ ጋሻሽ ባልሽ ነው። ምክንያቱም ከእናት አባትሽ ቤት ባልሽን ወደሽ እስከወጣሽ ድረስ አግብተሽ ባሌ ነው ትዳሬ ነው ብለሽ እስከወጣሽ ድረስ በትዳር ብዙ አይነት ፈተና አለ። የማይፈተን ሰው የለም። ሁላችንም በትዳራችን ሳንፈተን ቀርተን አይደለም፣ ተፈትነናል። ግን ደግሞ ያን ፈተና በድል ማለፍ ይገባሻል። ለሰይጣን ቦታ መስጠት የለብሽም። ሰይጣንን ድል አድርጊው። ለሰይጣን አሸንፊው። ሰይጣን ሊያሸንፍሽ ሊያጠቃሽ ሲመጣ አንቺ ሰይጣንን አትጠቂው። እሺ የኔ ውድና እባክሽ ፕሊስ ውብዬ ባለቤትሽን ይቅርታ አውርጅለትና ወደ ትዳርሽ ወደ ቀድሞ ህይወትሽ ተመለሽ። ይሄ ፍርድ ቤት ምናምን የሚባለው ሁለታችሁ ተለያይታችሁ አትለያዩም። ሁለታችሁ ወልዳችኋል። እናንተ ብትለያዩ እንኳን ከመሀላችሁ ያሉ ልጆች የሚያለያዩአችሁ ነገር አይደለም። ያልወለደ ሰው ቢለያይ ችግር የለውም። የወለደ ሰው ግን ከባድ ነው። ወልዶ መለየት በጣም ከባድ ነው ውብዬ። እንኳን ወልደሽ አባት ጋር ተለይተሽ ይቅርና እኔ ወልጄ ከባለቤቴ ጋር አልተለያዩም። ስደት ሀገር ነው ያለሁኝ። ገብቶሻል አይደለም? ልጅ የምትኖረው ከእናቴ ጋር ነው። ግን እኔ ስደውልላት ሳሚን አገናኝ ትላለች። እኔና ሳሚ ከጎና አብረን ያለን ነው የሚመስላት። ሳሚ ያለ ጎጃም እሱ ያለች ጎንደር ነው። እና ሳሚን አገናኝኝ፣ ሳሚ የት አለ ትላለች። ሳሚ ሲደውላት ደግሞ እናቴን አገናኘኝ እስኪ እናቴ የት አለች ትለዋለች። አብረን ያለን ነው የሚመስላት። እና እንኳን ተለያይቶ ነገ እሱ ሌላ ህይወት ቢጀምር አንቺም ሴት ነሽ እና ሌላ ህይወት ብትጀምሪ ልጆችሽ የሚደርስባቸውን ሰቆቃና የሚደርስባቸውን እንትን አንቺ ራስሽ ታውቂያለሽ። መቼስ መገመት አያቅትሽም ነው ብዬና እባክሽ የኔ ውዴት አንቺ ይቅርታ አድርጊለት። በተረፈ ሰላማችሁ ይብዛ።